ከ22 ዓመታት በኋላ የዋንጫ ድግስ እንግዲህ በኢስሊንግተን ተመለሰ ማለት ነው። አምበል ማርቲን ኦዴጋርድ ዋንጫውን ይቀበላል። ግን ከዛ በፊት እሁድ ግን ሜይ 31 ከተባለ ከቻምፒየንስ ሊግ ማግስት ነው። የቻምፒየንስ ሊግ ዋንጫ ከተገኘ ሁለቱ ዋንጫዎች አውቶቡሱ ላይ እንግዲህ ይታያሉ ማለት ነው። ካልሆነ ግን ፕሪሚየር ሊግ ዋንጫም አለ፣ እሱም በማግስቱ በፓሬዱ ላይ ይታያል እና ማርቲን ኦዴጋርድ እሁድ ዕለት ዋንጫውን ይቀበላል። ከ2004ቱ ፓትሪክ ቪዬራ በኋላ ታሪካዊው የመጀመሪያ አምበል ሆኖ ኦዴ ዋንጫውን ከፍ ያደርጋል። አስባችሁታል? 2004 በኢንቪንሲብል ጊዜ ማርቲን ኦዴጋርድ የ6 ዓመት ልጅ እንኳን ገና 6 ዓመት እንኳን አልሞላው፣ ዛሬ 27 ዓመቱ ነው። 6 ዓመት ሊሞላው ጥቂት ወራት ይቀሩት ነበር። ቡካዮ ሳካ የ3 ዓመት ጨቅላ ነበር በኤርሊንግ በግሬተር ለንደን። ጋብርኤል ማጋሌሽ በሳው ፓውሎ የ7 ዓመት ታዳጊ ነበር። ዊሊያም ሳሊባ በቦንዲ በፓሪስ ከነ ኪሊያን ኤምባፔ ጋር አብሮ ባደገበት ሰፈር ሶስተኛ ዓመት ልደቱን እንኳን ሊያከብር 2 ወር ይቀረው ነበር። 2 ዓመት ከምናምን ነበር። ዛሬ 25 ዓመቱ። አቤት ፉትቦልን በጣም እንድንወድ የሚያደርገን ምን መሰላችሁ? መጪውን ጊዜ አለማወቃችን፣ አለመገመቱ እንጂ በዛ ሰዓት ላይ ኢንቪንሲብል ተብለው ምንም ሳይሸነፉ በሊጉ ላይ የወርቁን ዋንጫ ያነሱት የአርሰናል ደጋፊዎች ከዚህ በኋላ ለ22 ዓመት ዋንጫ አታነሱም ቢባሉ የሚታወቅ ቢሆን መጪው ጊዜ አስቡት። በቃ እግር ኳስ ምንም ጥቅም የሌለው ስፖርት ይሆን ነበር ይሄ ፉክክር። እነዚህ ልጆች ግን ገና አድገው ገና ታዳጊዎቹ አድገው በስንት አካዳሚ አልፈው ጎልብተው ምን በአካል በአእምሮ ጠንክረው 20ዎቹ ዕድሜ ውስጥ ሲገቡ ነው አርሰናል ሻምፒዮን የሆነው። ለዚህ ነው ከ22 ዓመታት በኋላ እንግዲህ የባስ የክፍት አውቶቡስ የድል ድግስ ወደ ኢስሊንግተን ተመልሷል ያልኩት። ከሰዓት በኋላ 8 ሰዓት ላይ በእነሱ አቆጣጠር እኛ 10-11 ሰዓት ጉዞ ይጀምራል። አርሰናል በዚህ ድል ምክንያት ሪከርድ ትርፍ ዘንድሮ ያገኛል ተብሎ ይጠበቃል። ከእንግሊዝ ክለቦች በገቢ አንደኛ ይሆናል ተብሎ ይጠበቃል። ሪከርድ ገቢ ማለት ነው። ሪከርድ ትርፍ ሳይሆን ሪከርድ ገቢ 770 ሚሊዮን ፓውንድ ገቢ ያገኛል ተብሎ ፕሮጀክሽን ተሰርቷል። ይህንን የዘገበው ዘ ታይምስ የተባለው ጋዜጣ ነው። ዛሬ ኦልሬዲ አርሰናል ከወዲሁ እዚህ ባለበት በቃ ዛሬ እንኳን ያለምንም ጨዋታ ቢቆም 760 ሚሊዮን ፓውንድ ማግኘቱን ማረጋገጡን ጋዜጣው ጽፏል። ይሄ የፕሪሚየር ሊግ ሪከርድ ነው የሚሆነው እንግዲህ ማለት ነው። ፕሪሚየር ሊግ ሪከርድ የነበረው ማንቸስተር ሲቲ 715 ሚሊዮን ፓውንድ በዓመት ያገኘው ገቢ ነበር። አሁንም ከሲቲ በላይ ነው። እንደገና ቻምፒየንስ ሊግ ፍጻሜ አለ። ፍጻሜውን ካሸነፉ ደግሞ የሚጨምርላቸው ነገር አለ። ከአምና ይልቅ ዘንድሮ ከሁለተኛ ወደ አንደኛ ወደ ሻምፒዮነት በመሻገራቸው በፕሪሚየር ሊጉ ላይ ተጨማሪ 25 ሚሊዮን ፓውንድ ገቢ አግኝተዋል። ይሄን ገቢ መቁጠር ለምን ያስፈልጋል መሰላችሁ? ደጋፊዎች በመጪው ክረምት በተጫዋቾች ዝውውር ላይ አርሰናል የሚኖረው በጀት ላይ ተጽዕኖ ስላለው በጀቱን ከፍ ስለሚያደርገው አትራፊነቱ የገቢው መጨመር ለደጋፊዎች ወሳኝ ነገር